ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ አንድ ሰው ኖዝ ክሊፐር ወይም ደግሞ ኖዝ ሼፒንግ ዲቫይሶች ተብለው የሚሸጡ ዲቫይሶችን በተለይ ብዙ አሁን ሶሻል ሚዲያ ላይ እንደዚሁም ደግሞ ማስታወቂያዎች ላይ የተለያዩ አፍንጫ ላይ የሚደረጉ እነዚህ አፍንጫ ላይ የሚደረጉ ዲቫይሶች የአፍንጫን ቀዳዳ ለማጥበብ እንደዚሁም ደግሞ የአፍንጫን ከፍታ ለመጨመር በሚል የተለያዩ ዲቫይሶች ማርኬት ላይ ታያላችሁ እነዚህ ዲቫይሶች ይሰራሉ ወይ የሚያመጡት ለውጥ አለ ወይ መታደርጉ ወይም ደግሞ ማድረግ የምትፈልጉ ከሆነ የሚያመጡት ለውጥ ምን አይነት ነው ማወቅ ስላለባችሁ በዚህ ዝግጅት እንነጋገራለን አንድ ሰው ሰፊ አፍንጫ ወይም ደግሞ የአፍንጫውን ቀዳዳ ካልወደደው እንደዚሁም ደግሞ የአፍንጫው የላኛው ክፍል ዝቅ ያለ ወይም ደግሞ ድፍጥጥ ከሆነ ፐርማነንት ለውጥ ወይም ደግሞ ሙሉ ለሙሉ ቋሚ የሆነ ለውጥ ለማግኘት ቀዶ ህክምና ነው ማድረግ ያለበት ቀዶ ህክምና አንደኛ የአፍንጫውን የቀዳዳ ክፍል እንዲጠብ እንደዚሁም ደግሞ በተለይ ይሄ አላ ብለን የምንጠራው ክፍል ከአይናችን ከዚህ ከመሐከለኛው ክፍል ጋር ስትሬት መሆኑን ማረጋገጥ ያስፈልጋል ያ ማለት ኤስቴቲካሊ በጣም ፕሊዚንግ ወይም ደግሞ ጥሩ ነው ብለን የምናስበው እይታ ነው ነገር ግን ከዚህ ከአይናችን የመሐለኛው ወይ ደግሞ የውስጠኛው ክፍል የሚርቅ ስፋት ካለው ያ አፍንጫ አላር ፕላስቲ ወይም ደግሞ አላር ቤዝ ሪዳክሽን ይፈልጋል ማለት ነው ስለዚህ ሁሉ ጊዜም አንድን ሰው ወይም ደግሞ የአፍንጫችሁን ቀዳዳ ሰፊ ነው ወይም ደግሞ የአፍንጫችሁ የአላ ክፍል ወይም ደግሞ አላ ብለን የምንጠራው ክፍል ወደ ውጭ ወጣ ያለ ነው የሚለውን የምታዩት ከአይናችሁ ከውስጠኛው ክፍል አንፃር ነው ስትሬት ላይን ወይም ደግሞ ረጅም መስመር ወደ ታች በመሳል ያ የአፍንጫችሁ ክፍል ወይም ደግሞ አላ ቤዝ ብለን የምንጠራው ስትሬት መሆኑን ወይም ደግሞ ከአይናችሁ ከውስጠኛው ክፍል ጋር ፓራሌል መሆኑን ማረጋገጥ ያስፈልጋል ለምሳሌ እንደዚህ ሰፋ ያለ ወይም ደግሞ ወደ ታች ሲደርስ ወጣ ያለ መስመር አይዲያሊ ሚኖር ከሆነ ያ የአፍንጫ ቤዝ ወይም ደግሞ አላም ብለን የምንጠራው የአፍንጫ ክፍል ወደ ውስጥ መግባት ወይም ደግሞ ወደ መሃል መሰብሰብ እንዳለበት የሚያሳይ ነው እንደዚሁም ደግሞ አንድ ሰው የአፍንጫ የከፍታ ችግር ወይም ደግሞ የተደፈጠጠ አፍንጫ ካለው ራይኖፕላስቲ ወይም ደግሞ ኦግመንቴሽን ራይኖፕላስቲ ብለን ምንጠራው በተለይ የተለያዩ ነገሮችን በመጠቀም ከታካሚው የምንወስደው ፋሻ እንደዚሁም ደግሞ ካርትሌጅ እነሱን በመጠቀም እንደዚሁም ደግሞ የአፍንጫውን ክፍል ወይም ደግሞ የአጥንቱን የአፍንጫ ክፍል በማስተካከል ወይም ደግሞ በመስበርና በማጠጋጋት የላኛው ክፍል ከፍ እንዲል ማድረግ ይቻላል እነዚህ ለውጦች ቀጥታ በአፍንጫ ቀዶ ህክምና የሚገኙ ናቸው ነገር ግን እነዚህ ዲቫይሶች ወይም ደግሞ ኖዝ ክሊፐርስ እየተባሉ የሚጠሩ ወይም ደግሞ ናዛል ሪሼፒንግ ዲቫይስ ተብለው የሚሸጡ ዲቫይሶች የሚያመጡት ለውጥ አለ ወይ ብለው ብዙ ሰዎች ይጠይቁኛል እነዚህ ዲቫይሶች የሚያስከትሏቸው ለውጦች ወይም ደግሞ የሚያመጧቸው ለውጦች በጣም ቴምፖራሪ ወይም ደግሞ በጣም ጊዜያዊዎች ናቸው እንደዚህ አይነት ዲቫይሶች ሳይንቲፊክ ኤቪደንስ ወይም ደግሞ ምንም አይነት የጥናት ውጤት ድጋፍ የላቸውም እስካሁን ድረስ ምናልባት ወደፊት ካላቸው እና ይሆናል ነገር ግን እነዚህ ዲቫይሶች የሚያስገኙት ውጤት ምን አይነት ነው ለምን ያህል ደቂቃ በቀን ውስጥ መደረግ አለባቸው ሪሊ የሚያመጡት ውጤት ቀደም እንዳልኳችሁ አፍንጫ ካርትሌጅ ብለን የምንጠራው ክፍል አለ ወይም ደግሞ እንደ ጆሮ ጠንካራ የሆነ ክፍል አለው እንደዚሁም ደግሞ ፋት አለው እንደዚሁም ደግሞ አጥንት አለው ስለዚህ እነሱን ስትራክቸሮች ማስተካከል የሚችሉ ዲቫይሶች ናቸው ወይ የሚለው በጣም ወሳኝ ጥያቄ ነው ምክንያቱም አንድ ሰው የአፍንጫውን ቁመት የአፍንጫውን ጫፍ የአፍንጫውን ቀዳዳ ለማስተካከል እነዚህ ስትራክቸሮች መንቀሳቀስ አለባቸው ወይም ደግሞ ወደሚፈለገው አቅጣጫ መሰብሰብ መቻል አለባቸው በነገራችን ላይ እነዚህ ዲቫይሶች ምንም አይነት ኤቪደንስ ወይም ደግሞ ሳይንቲፊክ ኤቪደንስ የላቸውም በአብዛኛው ለሽያጭ የሚቀርቡ እንደዚሁም ደግሞ ሰዎች ላይ ለውጥ የማያስከትሉ በአብዛኛው ለውጣቸው አይን ላይ ኢሉዥን በመፍጠር በተለይ አሁን ለምሳሌ የአፍንጫችን ክፍል ቆዳ አለው እንደዚሁም ፋት አለው ስለዚህ እነዚህ ዲቫይሶች ኮምፕረስ ነው የሚያደርጉት ወይም ደግሞ ጫና ነው የሚፈጥሩት ስለዚህ የአፍንጫን የስጋ ክፍል እንደዚሁም ደግሞ የፋቱን ክፍል ኮምፕረስ ያደርጉልናል ስለዚህ እነሱን ስናነሳቸው ወይም ደግሞ ከዛ ቦታ ሲነሱ ተመልሶ የአፍንጫችን ስጋውም እንደዚሁም ደግሞ ፋቱም ተመልሶ ቦታው ላይ ይሆናል እነሱን ዲቫይሶች እስካላረግን ድረስ እነዚህ ዲቫይሶች በቀን ውስጥ ከ20 እስከ 30 ደቂቃ ማድረግ ይኖርብናል ይሄንን ለውጥ ለማምጣት ነገር ግን ካርትሌጆችን ወይም ደግሞ እንደዚህ እንደ ጆሮ አይነት ስትራክቸር አፍንጫ ውስጥ ያለውን ሬንጅ ማድረግ ወይም ደግሞ አላይን ማድረግ አይችልም እንደዚሁም ደግሞ የአፍንጫችሁን የአጥንት ክፍል ማስተካከል አይችልም ስለዚህ እነዚህ ዲቫይሶች የሚያመጡት ለውጥ በአብዛኛው ቆዳ ላይ የሚታይ እንደዚህም ደግሞ ፋት ላይ የሚታይ ብቻ ይሆናል ማለት ነው ስለዚህም ነው በአብዛኛው ውጤታማ አይደሉም እንደዚህም ደግሞ ሌሎች ኮምፕሊኬሽኖች ወይም ደግሞ ሌሎች ችግሮችን ይዘው ይመጣሉ ስለዚህ ብዙ ሰዎች ይሄንን ጥያቄ ጠይቃችሁኛል እነዚህ ኤክስተርናል ናዛል ክሊፐሮች ወይም ደግሞ ሪሼፒንግ ዲቫይሶች ለውጥ ያመጣሉ ወይ ለሚለው መልስ አንደኛ ሳይንቲፊክ ኤቪደንስ የላቸውም ወይም ደግሞ ምንም አይነት የጥናት ውጤቶች ድጋፍ አያደርጉላቸውም እንደዚሁም ደግሞ በተጠኑ ጥናቶች እነዚህን ዲቫይሶች ተጠቅመው ለውጥ አምጥተናል የሚሉ ሰዎች ጥናት ውስጥ ገብተው የተገኘው የጥናት ውጤት እነዚህ ዲቫይሶች
ኮምፕረስ የሚያደርጉት ወይም ደግሞ ጫና ፈጥረው የተስተካከለ እንዲመስል የሚያደርጉት የውጨኛውን የቆዳ ክፍል እንደዚሁም ደግሞ የፋት ክፍሉን ነው። ነገር ግን ቅድም እንዳልኳችሁ የአፍንጫ ክፍል ለምሳሌ ቀዳዳውን ለማስተካከል ወደ ሚዲያሊ ወይም ደግሞ ወደ መሃል ቀዳዳውን ማስጠጋት ያስፈልጋል። ምክንያቱም ካርቲሌጅ ስላለው ወይም ደግሞ የጆሮ አይነት ስትራክቸር ስላለው ያንን የጆሮ አይነት ስትራክቸር ዲቫይስ በዛ ዲቫይስ ጫና አድርጎ እዛ ቦታ ላይ እንዲቀር ማድረግ አይቻልም። እንደዚሁም ደግሞ አጥንት አለው። ለምሳሌ አፍንጫ ደፍጣጣ የሆነ ሰው የአፍንጫው የአጥንት ክፍል ወደ ላይ ከፍ ማለት አለበት፣ እንዲሁም ደግሞ ወደ መሃል መምጣት መቻል አለበት። ያ በቀዶ ሕክምና ነው ማድረግ የሚቻለው እንጂ በእነዚህ ዲቫይሶች ያንን የአጥንት ክፍል ማስተካከል ወይም ደግሞ ወደ መሃል ማምጣት አይቻልም። ስለዚህ በእነዚህ ሁለት ምክንያቶች እነዚህ ዲቫይሶች የሚያመጡት ውጤት ወይም ደግሞ የሚያስከትሉት ለውጥ እምብዛም የሚባል አይደለም፣ እንደዚሁ ፐርማነንት ወይም ደግሞ ዘለቄታ ያለው ውጤት አይደለም። ስለዚህ እነዚህን ዲቫይሶች የምትገዙ ወይም ደግሞ ለመግዛት እያሰባችሁ ያላችሁ ሰዎች ይህንን መረዳት ያስፈልጋል። እንደዚሁም ደግሞ እነዚህ ዲቫይሶች በትክክለኛው መንገድ ካልተጠቀምናቸው ሌሎች ችግሮችን ያስከትላሉ። ለምሳሌ የውጨኛው የአፍንጫ ክፍልን በመጫን የአፍንጫ ቀዳዳን በውስጥ በኩል ጫና በማድረስ የአፍንጫ እንዲጠብ ወይም ደግሞ ለመተንፈስ አፌክት የማድረግ ሁኔታዎች እንዳላቸው የጥናት ውጤቶች ያሳያሉ። እንደዚሁም ደግሞ ለረጅም ጊዜ በተለይ ከ20 እና ከ30 ደቂቃ በላይ እነዚህ ዲቫይሶች የሚደረጉ ከሆነ እነዚህ ዲቫይሶች የሚያርፉበት ቦታ ብሩዝ መኖር ወይም ደግሞ የጠቆረ ነገር መኖር እንደዚሁም ደግሞ በጊዜ ሂደት በተደጋጋሚ እነዚህ ዲቫይሶች ጫና ስለሚያደርጉ የአፍንጫ የተለያዩ ቬዝሎች ወይም ደግሞ የደም ስሮች ጫና ይደርስባቸውና ራፕቸር ማድረግ ወይም ደግሞ መፈንዳትና መድማት የማስከተል ሁኔታ እንዳለ የተለያዩ የጥናት ውጤቶች እንደዚሁም ደግሞ ዲቫይሶቹን የተጠቀሙ ሰዎች ሪፖርት አለ። ስለዚህ እነዚህን ዲቫይሶች ከመጠቀማችሁ በፊት ምን ያህል እነዚህ ዲቫይሶች ጥቅም አላቸው፣ ምን አይነት ለውጥ ያመጣሉ፣ ሪሊ የምንፈልገው ለውጥ ፐርማነንት ነው ጊዜያዊ ነው የሚለውን እንደዚሁ ማወቅ ያስፈልጋል። እንደዚሁም እነዚህ ጊዜያዊ ለውጦችም ለመምጣት በአንድ ቀን በሁለት ቀን የሚመጣ ሳይሆን ወርና ከዛ በላይ እነዚህን ዲቫይሶች ማድረግ ያስፈልጋል። ቅድም እንዳልኳችሁ ከተደረገም በኋላ ለምሳሌ እነዚህን ዲቫይሶች አንድ ቀን ብታቋርጡ ተመልሶ ወደ ነበረበት ችግሩ ይመጣል ማለት ነው። ስለዚህ እነዚህን ዲቫይሶች ከመጠቀማችሁ በፊት የምትፈልጉት ለውጥ ፐርማነንት መሆኑን ማረጋገጥ ያስፈልጋል። እንደዚሁም ደግሞ ቅድም እንዳልኳችሁ እንደዚህ አይነት ለውጦችን የምትፈልጉ ሰዎች ቀጥታ ቀዶ ሕክምና በማድረግ የአፍንጫችሁን የጫፍ ክፍል እንደዚሁም ደግሞ የአፍንጫችሁን ቀዳዳ እንደዚሁም ደግሞ የአፍንጫችሁን የወገብ ክፍል ወይም ደግሞ ከፍታ ማስተካከል ይቻላል።